በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ድምጽ የምትሰሙ ሁላችሁም በዚህ ርዕስ ወይም በዚህ ዝግጅታችን የቅዳሴ ጠበልን በተመለከተ የሚነሱ ሁለት አበይት ጥያቄዎችን ረድኤተ እግዚአብሔርን አጋዥ በማድረግ እንደየቅደም ተከተላቸው ለመመለስ እንሞክራለን። የመጀመሪያው ጥያቄ የቅዳሴ ጠበል መጠጣት ለማን ይፈቀዳል? ሁለተኛው ጥያቄ የቅዳሴ ጠበል ከማየገቡ ይለያልን? የሚሉ ሁለቱም ጥያቄዎች በብዙ ምዕመናን ዘንድ ሲያደነጋግሩ እንመለከታቸዋለን። ጥያቄ 1 የቅዳሴ ጠበል ሁሉም ምዕመን መጠጣት ይችላልን? ምክንያቱም አንዳንዶች የቆረበ ሰውና ደዌ ሕመም ያለበት ሰው ብቻ ነው መጠጣት ያለበት ሲሉ፣ ሌሎች ደግሞ ቅዳሴ የገባ ሰው ሁሉ ባይቆርብም መጠጣት ይችላል ይላሉ። ለመሆኑ የትኛው ነው ትክክል? መልስ በቅዱስ ቤተ ክርስቲያን ጠበልን በአራት አይነት መልክ እናገኛለን። አንደኛው ማየገቦ ልጅነት የምናገኝበት ጥምቀት፣ ሁለተኛው ማየ ጸሎት በጸሎት የተቀደሰ ውሃ ሲሆን ካህናት በቤታችን የሚረጩን ካህናትና ምዕመናን ውሃ አድርገው ጸሎት ካደረሱ በኋላ እፍ በማለት የሚያከብሩት የጠበል አይነት ነው። በግብሩ በቤታችን መመረጨቱ ማየ ምንዛህ ወይም የሚረጭ ውሃ ተብሎ ይጠራል። ሶስተኛው በገዳማትና በአድባራት አጸድና ሰበካ በቅዱሳንም ስም የሚፈልቅ ጠበል ነው። አራተኛ የቅዳሴ ጠበል በጸሎተ ቅዳሴ የከበረ ከሌሎች ጠበላት ሁሉ የተለየ ጠበል ነው። በመሆኑም ሥጋ ወደሙ ከመቀበል ጋር በቅዳሴ ጠበል ዙሪያ የቀረቡልንን ጥያቄዎች ምላሽ እንዲህ እናቀርባለን። የቅዳሴ ጠበል አገልግሎት ሥጋ ወደሙ የተቀበሉ ምዕመናን ሥጋ ወደሙ በአፋቸው ተጣብቆ ቀርቶ ወደ ውጭ እንዳይነጥብ ለማድረግ ነው ጥቅሙ። ስለዚህ የተቀበሉ ሰዎች ቅዳሴ ጠበል እንዲጠጡ ይታደላቸዋል ማለት ነው። በተጨማሪም በተለያዩ ምክንያት ሥጋ ወደሙ መቀበል ያልተቻላቸው ሰዎች ቢኖሩ ሌሎች ሲቀበሉ ብቻ እያዩ እንዳይመለሱ ንስሐ ገብተው ቀኖናቸውን ጨርሰው ሥጋ ደሙን እስኪቀበሉ ድረስ ተስፋ እንዳይቆርጡ ቅዳሴ ጠበል ከደዌ ሥጋ እየተፈወሱ እንዲቆዩ ለሥጋ ወደሙ መቅድም እንዲሆናቸው የቅዳሴ ጠበል እንዲጠጡ ይፈቀድላቸዋል ማለት ነው። የቅዳሴ ጠበል ከላይ እንዳየነው የሚጠጡት በሦስት አይነት ወገን ከፍሎ መመልከት ይቻላል። አንደኛ ሥጋ ወደሙን ለተቀበሉ፣ ሁለተኛ በደዌ ለተያዙ ሰዎች፣ ሶስተኛ ሥጋ ወደሙ ለመቀበል ላልበቁ ነገር ግን በጸሎተ ቅዳሴ ተሳታፊ ለነበሩ ሁሉ የሚጠቅም ነው። ይሁን እንጂ ሁሉም ቅዳሴ ጠበል የሚጠጡት ዓላማና የሚያገኙት ጥቅም የተለያየ ነው። የመጀመሪያው መልሳችን ይህንን ይመስላል። የሁለተኛው ጥያቄ ቅዳሴ ጠበል ከማየገቦ ይለያልን የሚለው ነው። እንግዲህ አንዳንድ ሰዎች ቅዳሴ ጠበልን ከማየገቦ ጋር አንድ አድርገው ሲናገሩ፣ ሌሎች ደግሞ የቅዳሴ ጠበል ክብር ከማየገቦ ጋር አንድ እንደሆነ ይናገራሉ። በመሰረቱ ሁለቱም አስተሳሰቦች ፈጽመው የተሳሳቱ ናቸው። ምክንያቱም ማየገቦ በዕለተ ዓርብ ለንጊኖስ የተባለ ሐራዊ የጌታችን ቀኝ ጎን በጦር ሲወጋው በለ ወይም በሐመር ውሃ ፊደል ቅርጽ ከደም ጋር የወረደ ውሃ ነው። ማየገቦ ማለትም የጎን ውሃ ማለት ነው። በቤተ ክርስቲያን አስተምህሮ ማየገቦ ልጅነትን የምናገኝበት መዝገበ ውሉድ የተባለች አማናዊት ጥምቀት አንዲት ናት። አትከለስም፣ አትደግምም። የቅዳሴ ጠበል ግን ይደገማል። በተጨማሪም የቅዳሴ ጠበል ማየገቦ አይባልም የምንለው የልጅነት ጸጋ ስለማያሰጥ ነው። የቅዳሴ ጠበል ማየገቦ ቢሆንማ ከቅዳሴ በተለየ ጸሎት ለሕፃናት ሀብተ ወልድና ስመ ክርስትና ለመስጠት መጽሐፈ ክርስትናን መድገሙ ሥርዓተ ጥምቀት መፈጸሙ ባላስፈለገ ነበረ። አንድ ነው የሚሉ ወገኖች ምክንያታቸው በሥርዓተ ቅዳሴ ሥጋውን ክቡር ደሙንም ለመለወጥ ካህኑ የሚለውን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ እቱ መንፈስ ቅዱስ እንደሚለው ሁሉ ልጅነት ሀብት የምናገኝበት ክርስትና ጥምቀትንም ለመፈጸም መጽሐፈ ክርስትናን አድርሰ ውሃውን ወደ ማየገቦ ለመለወጥ ካህኑ የሚለውን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ አንድ በማድረግ ነው። ይህ ግን ስህተት ነው። ሁለቱም ቃሉ አንድ ይሁን እንጂ ከኋላቸው ያለው ጸሎት የተለያየ ስለሆነ አገልግሎትም የተለያየ ነው። አለበለዚያማ በየዓመቱ በጥር 11 ቀን የጥምቀት በዓል ሲከበር ውሃውን ለመባረክ የሚደርሰው ጸሎት አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ስለተባለ ብቻ ጠበሉ ወደ ማየገቦ ተለውጧል ካልን ቤተ ክርስቲያን በየዓመቱ ልጆቿን የልጅነት ጥምቀት ታጠምቃለች ወደሚለው የተሳሳተ ድምዳሜ እንደርሳለን። በኤፌሶን 4:5 ጥምቀት አንዲት ናት ከሚለው ትምህርተ ሃይማኖት ጋር የሚጋጭ ሐሳብ እናነሳለን ማለት ነው። ነገር ግን የቅዳሴ ጠበል
የአምልኮት ማዕከል የሆነው ጸሎተ ቅዳሴ የደረሰበት በመሆኑ ልጅነትን ከምናገኝበት ከማያገቦ ጠበል ውጪ ከላይ ከዘረዘርናቸው ከሌሎች ጠበሎች በእጅጉ የከበረ ነው። ስለዚህ ጠበሉን መሬት ላይ ማፍሰስ፣ በየቤታችን ጥጋጥግ መድፋት ፈጽሞ የተከለከለ ስለሆነ ይህንን ስርዓት ይህንን ሕግ በመከተል በአግባቡ የቅድስት ቤተክርስቲያናችንን ቀኖናና ትውፊት በመረዳት ጸበሉን ጠጥተን እንድንፈወስ የቅዳሴው ተሳታፊ እንድንሆን አምላካችን ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆይ አዛብ ወነጽህ ተሐጽበኒ በረድ ወእጻዱ ታሰምዓኒ ትፍስሕተ ወሐሴት